የዓለም የደም ስር የሆነውና መላውን ፕላኔት በነዳጅ ኃይል ሲያሽከረክር የነበረው ያ ታላቅ የውሃ መስመር ዛሬ በድንገት ጸጥታ ሰፍኖበታል። በሆርሙዝ ወሽመጥ ላይ የሚንቀሳቀሱ ግዙፍ የነዳጅ ጫኝ መርከቦች ጉዞአቸውን እንዲያቆሙ ተገደዋል። የዓለም የኢኮኖሚ ገበያ ታይቶ በማይታወቅ ድንጋጤ ተናውጧል። የነዳጅ ዋጋ በደቂቃዎች ውስጥ ሰማይ መንካቱን ተከትሎ ከዋሽንግተን እስከ ለንደን ያሉ የስልጣን ማማዎች በከፍተኛ ሽብር ውስጥ ወድቋል። የፐርሺያ ባህር ዛሬ የለየለት የብረት ቀለበት ሆኗል። በወሽመጡ ጠባብ መተላለፊያ ላይ የተሰለፉት የኢራን የጦር መርከቦችና የፈጣን ጀልባዎች መንጋ ዓለምን ወደማይመለስበት የጨለማ ምዕራፍ የገፏት ይመስላል። ይህ በታሪክ መዝገብ ላይ የታላቁ የኢኮኖሚ መታነቅ ተብሎ ሊሰፍር የሚችል አሰቃቂ ክስተት በፋርስ ኒውስ ላይ እንደወጣው ዘገባ ከሆነ ዛሬ በኢራን እውን ሆኗል። በዚህ በባህር ላይ በነገሰው አስፈሪ ዝምታ መሃል የኢራን አብዮታዊ ጋርድ IRGC የባህር ኃይል አዛዥ ሪር አድሚራል አሊሬዛ ታንግሲሪ በግርማ ሞገስ ታጀበና የሰሜን ደም የሚያቀዘቅዝ አዲስ መግለጫን ሰጥተዋል። አድሚራሉ በከፍተኛው የጦር መርከብ ላይ ቆሞ ትዕዛዙን ተቀብለናል፣ ጣታችንም በቃታ ላይ ነው ብለው የሆርሙዝ ወሽመጥን የመዝጋት ተግባር በተሟላ ሁኔታ መከናወኑን ለዓለም አብስረዋል። ይህ የአድሚራሉ ቃል ተራ ማስፈራሪያ ሳይሆን በፋርስ ባህረ ሰላጤ ላይ ለዘመናት የነገሰውን የአሜሪካን የበላይነት በአንድ ጀንበር የገረሰሰ የታሪክ መለውጫ ሆኖ ተመዝግቧል። አሜሪካ በድርድር ስም የኢራንን ሉዓላዊነት ለመንጠቅ የዘገደችው ሴራ ዛሬ በሆርሙዝ ወሽመጥ መዘጋት ምክንያት ለዋሽንግተን የለየለት መቅሰፍት ሆኖባታል። በፋርስ ባህረ ሰላጤ ሰማይ አስሩና በሆርሙዝ ወሽመጥ ጠባብ የባህር መንገዶች ላይ ዛሬ የሚታዩት ትዕይንት የአንድን አህጉር ብቻ ሳይሆን የመላውን ዓለም የኢኮኖሚ ህልውና በአንዲት የሚሳኤል ቃታ ላይ ሰቅሎታል። ይህ ስትራቴጂካዊ የውሃ መስመር ለዘመናት የአያሌ መናገሻና የንግድ መስመር ሆኖ ቢቆይም ዛሬ ግን ለዓለም የደም ስር የሆነው ወሽመጥ በማንኛውም ሰከንድ ሊቆረጥ እንደሚችል የሚጠቁሙ አስፈሪ ምልክቶች በግልጽ እየታዩ ነው። የኢራን አብዮታዊ ጋርድ የባህር ኃይል አዛዥ በወሽመጡ ላይ እየተካሄደ ያለውን ታላቅ ወታደራዊ ልምድ በበላይነት እየመሩ ባሉበት ወቅትም ለዋሽንግተን የላኩት መልእክት የዓለምን የፖለቲካ ሙቀት ጣሪያው ላይ እንዲያርፍ አድርጎታል። የባህር ላይ ልምዱን ተከትሎ ሆርሙዝ እንደሚዘጋ ማስታወቃቸው የአድሚራሉ ቃል ተራ ወታደራዊ ዛቻ ብቻ ሳይሆን አሜሪካና ምዕራባውያንን ወደ ለየለት የኢኮኖሚና የወታደራዊ ቀውስ ሊከት የሚችል የታሪክ መለወጫ ሰነድ ነው። የሆርሙዝ ወሽመጥ ለዓለም ምን ትርጉም እንዳለው ለመረዳት የኢኮኖሚክስ ምሁር መሆን አያስፈልግም። ይልቁንም ወሽመጡ በጠባቡ 33 ኪሎ ሜትር ብቻ የሚሸፍን መሆኑና የዓለም የነዳጅ ፍላጎት 20 በመቶ በዚች ቀጭን መስመር ላይ እንደሚጓዝ ማወቅ በቂ ነው። ይህ ማለት በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጆች ከሳውዲ አረቢያ፣ ከኢራቅ፣ ከተባበሩት አረብ ኤሚሬቶችና ከኢራን ተነስተው ወደ ዓለም ገበያ የሚፈሱበት ብቸኛው በር ነው። ኢራን ይህንን በር የመዝጋት ፍላጎት እንዳላት በይፋ ስታውጅ በዋሽንግተን የሥልጣን ማማዎች ላይ ታላቅ የመርበትበት ስሜት ተፈጥሯል። አድሚራል ታንግሲሪ እንደ ወታደርነታቸው ለመሪዎቻቸው ያላቸውን ታማኝነት ሲገልጹ በላይኞቻችን ትዕዛዝ የሰጡንለት ይህንን ተግባር ለመፈጸም ጣታችን በቃታ ላይ ነው በማለት ቴህራን ለሕልውና ስትል የዓለምን የኢኮኖሚ ጉሮሮ ለማነቅ ወደ ኋላ እንደማትል አረጋግጧል። ሆኖም ግን ዓለም ወደ ሙሉ ጦርነትና ወደ ኢኮኖሚ መፈራረስ ከመግባቱ በፊት ከቴህራን የወጣው ትክክለኛ መረጃ ሌላ ምስጢርን ይዟል። ዛሬ በሆርሙዝ ወሽመጥ ላይ የታየው የእጅግ አስፈሪ የባህር ከበባ ኢራን ላለፉት ጥቂት ቀናት ሳዘጋጅ የነበረው የታላቅ ወታደራዊ ልምምድ ወይም ዋርጌ ዋነኛውና የመጨረሻው ምዕራፍ መሆኑ ተረጋግጧል። ቴህራን ይህንን ሆርሙዝ የመዝጋት ልምምድ በተግባር ያከናወነችው በአካባቢው ለተሰለፈውና ትራምፕ አርማዳ ብለው ለጠሩት የአሜሪካ የጦር መርከቦች ስብስብ የሚያዳግም መልእክትን ለመስጠት ነው። አድሚራል ታንግሲሪ በግልጽ እንደተናገሩትም ዛሬ በልምምድ ወቅት የታየው ኃይል ኢራን በእውነተኛ ጦርነት ወቅት የምትጠቀመው መሳሪያ እጅግ ያነሰ ነው። ይህ ማለት የፐርሺያ አንበሳ ከመሬት በታች ባሉ ምስጢራዊ ዋሻዎች ውስጥ ዓለምን አመድ ሊያደርጉ የሚችሉ አውዳሚ መሳሪያዎችን ደብቆ ትዕዛዝ እየጠበቀ መሆኑን ለዋሽንግተን የተላከ የመጨረሻው የሞት ማስጠንቀቂያ ነው። የባህር ኃይል አዛዡን ዛቻ እጅግ አስፈሪ የሚያደርገው ደግሞ በኦማን እየተደረገ የነበረው በአሜሪካና በዋሽንግተን መካከል ሲካሄድ የቆየው የኢራን ኒውክሌር ድርድር በስምምነት ያለመጠናቀቁ ተከትሎ ነው። ስምምነቱ ያለምንም ተጨባጭ ውጤት መጠናቀቁ ተከትሎ ስጋቱ ይበልጥ አገርሽቷል። ይህ በየካቲት ወር የታየው ወታደራዊ ንዝረትም በአሜሪካና በኢራን መካከል የተካሄደው የኒውክሌር ድርድር ወደ ለየለት አጣብቂኝ ውስጥ መግባቱን የሚያሳይ ነው። ዶናልድ ትራምፕ በኢራን ላይ የጣሉት የ500 ታሪፍና የኢኮኖሚ ጥቁር ማገቻ ቴህራንን ከማዳከም ይልቅ ይበልጥ እንዲወዳሉ አስፈሪ ወታደራዊ እርምጃዎች እንድትገባ ገፋፍቷታል። የአሜሪካው ግዙፍ የአውሮፕላን ተሸካሚ መርከብ USS አብርሃም ሊንከን በወሽመጡ አቅራቢያ ቢገኝም በታንግሲሪ የሚመራው የኢራን የባህር ኃይል ግን መርከቧን በሰከንዶች ውስጥ ወደ ባህር ጥልቀት ለመስጠም የሚያስችልን ስውር የሚሳኤል ቀለበት መዘርጋቱን በተግባር አሳይቷል። ዛሬ ቴህራን ለዓለም ያስተላለፈችው እውነት አንድ ነው። ዲፕሎማሲው ካልሰመረ የዓለም የደም ስር የሆነው ሆርሙዝ ለአንዴና ለመጨረሻ ጊዜ ይዘጋል የሚል ሆኗል።
ኢራን ይህንን ወታደራዊ ልምምድ እንደ መረማመጃ በመጠቀም በድርድር ጠረጴዛው ላይ ያላትን የበላይነት ለማረጋገጥ ወስኗል። 20 በመቶ የሚሆነው የዓለም ነዳጅ በሚያልፍበት በዚህ ወሳኝ መስመር ላይ የታየው ይህ የመዝጋት ዝግጅት አሜሪካና አጋሮቿን በከፍተኛ ጭንቀት ውስጥ ጥሏቸዋል። ትራምፕ ለድርድር ዝግጁ ነን ቢሉም የኢራን ጀኔራሎች ግን ንግግር የሚቻለው መሳሪያችንን ተደግፈን ነው ማለት የብረት ጽናታቸውን አሳይቷል። የታሪክ መዘጉር ሲሽከረከር ዛሬ በሆርሙዝ የታየው የአገር ጦርነት ድራማ ምናልባትም ነገ መላውን ዓለም የሚውጥ እውነተኛ ሰዓት ሆኖ ሊመለስ ይችላል። ይህ የኢራን ወታደራዊ ግትርነት የመጣው በአሜሪካና በኢራን መካከል የሚካሄደው የኒውክሌር ድርድር ወደ ለየለት አጣብቂኝ ውስጥ በገባበት ወቅት ነው። ዶናልድ ትራምፕም ሁለተኛው የስልጣን ዘመናቸውን በአዲስ የብረት ክንድ ፖሊሲ በመጀመራቸው በኦማን ሙስካት የተጀመረው ሚስጥራዊ ድርድር ዛሬ በሾህ የተሞላ ሆኗል። ዋሽንግተን የኢራን የሚሳኤል አቅምና ቀጠናዊ ተጽዕኖ በድርድሩ ጠረጴዛ ላይ እንዲካተት በጽኑ እየተወተች ሲሆን ቴህራን ግን ስለ መከላከያ አቅማችን ድርድር የለም በሚለው አቋሟ ጸንታ ቀጥላለች። ይህ የሁለቱ ሀገራን ፍጥጫ ነው እንግዲህ አድሚራል ታንግሲሪን በጦርነት ወቅት የምንጠቀማቸው መሳሪያዎች በልምምድ ወቅት ከምናሳያቸው ፍጹም የተለዩ ናቸው የሚለውን አስደንጋጭ ቃል እንዲናገሩ ያስገድዳቸው። ይህ ንግግር ኢራን እስካሁን ለዓለም ያላሳየቻቸው ምናልባትም የአሜሪካና አርማዳ በአንድ ጀንበር ሊያጠፉ የሚችሉ ሚስጥራዊ የጥፋት መሳሪያዎች ከመሬት በታች ባሉ ዋሻዎች ውስጥ መደበቋን የሚጠቁም ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው አርማዳይን ሰድጃለሁ ማለት ቴህራንን ከበባ ውስጥ መክተታቸውን ይገልጻሉ። ዩኤስኤስ አብርሃም ሊንከን የተሰኘችው ግዙፍ የአውሮፕላን ተሸካሚ መርከብና ሌሎች በርካታ የሚሳኤል አጥፊዎች በባህረ ሰላጤው ላይ መሰለፋቸው ትዕዛዝ በመጠባበቅ ላይ እንደሚገኙ በግልጽ እየታየ ነው። ትራምፕ ይህንን ኃይል እንደ ትልቅ መደራደሪያ ካርድ ሊጠቀሙበት ቢሞክሩም ኢራን ግን በጠባቡ በሆርሙዝ ወሽመጥ ውስጥ እንዲያሉ ግዙፍ መርከቦች ለጥቃት እጅግ ተጋላጭ መሆናቸውን በሚገባ ታውቃለች። የባህር ላይ መንገዱ በሁለት አቅጣጫዎች 3 ኪሎ ሜትር ብቻ ስፋት ያለ በመሆኑ ኢራን በሺዎች የሚቆጠሩ የፈጣን ጀልባዎች መንጋን በባህር ውስጥ ፈንጂዎችንና ስውር የክሩዝ ሚሳይሎችን በመጠቀም የአሜሪካን አርማዳ ወደ ባህር ጥልቀት ለማስጠም ዝግጅቷን አጠናቃለች። ሞቢንና ሻሂድ የተባሉት የኢራን የጥፋት ልጆች ዛሬ በወሽመጡ ዳርቻ ተደቅነው የቃታ ትዕዛዝን እየጠበቁ መሆናቸው ይታወቃል። በድርድር ሂደቱ ላይ የታየው ሌላው መሠረታዊ ችግር አሜሪካ በኢራን ላይ ጣለችው የ500 ታሪፍና አዳዲስ የኢኮኖሚ ማዕቀቦች ናቸው። ትራምፕ ኢራንን በረሃብና በውስጥ ዓመፅ ለማንበርከክ ከፍተኛ ጫናን ፖሊሲያቸውን ዳግም ወደ ተግባር ቀይረዋል። በኢራን ከተሞች የሚታየው ህዝባዊ ቁጣና የሟቾች ቁጥር መጨመር በዋሽንግተን ስሌት ያገዛዙን ውድቀት የሚያፋጥን ቢመስልም በተግባር ግን የቴህራን መሪዎች ይበልጥ እንዲጨክኑና ወደ ወታደራዊ አማራጮች እንዲያዘነብሉ አድርጓቸዋል። አድሚራል ታንግሲሪ እኛን ለመንካት የምታደርጉት ሙከራ ለዓለም መጨረሻ መነሻ ይሆናል የሚል የሚመስልን ማስጠንቀቂያ የሰጡትም የሆርሙዝ ወሽመጥ ከተዘጋ የነዳጅ ዋጋ በአንድ ሌሊት በሺህ እጥፍ ሊጨምር እንደሚችል ስለሚያውቁ ነው። ይህ ደግሞ በአውሮፓና በአሜሪካ ከተሞች ላይ ታይቶ የማይታወቅ ደረጃ የኢኮኖሚ ውድቀትና ማህበራዊ ቀውስን ያስከትላል። የኢራን ወታደራዊ አዛዦች ከሩሲያና ከቻይና ጋር ያላቸውን ስልታዊ ትብብር ወደ አዲስ ደረጃ አሸጋግረውታል። ከሞስኮ የተላኩት የቴክኖሎጂ ባለሙያዎችና የቤጂንግ የዲፕሎማሲ ድጋፍም ቴህራን ለአሜሪካ ዛቻ አትንበረከክም የምትልበትን ልበ ሙሉነት ሰጥቷታል። ሩሲያም በዩክሬን ግንባር የኢራን ድሮኖች እንደምትጠቀም ሁሉ ኢራንን በምላሹ የሩሲያን እጅግ ዘመናዊ የራዳርና የሳይበር መከላከያ ስርዓቶችን ታጥቃለች። ይህ የሀያላን ሀገራት ምስጢር ውህደትም የሆርሙዝ ወሽመጥን ጉዳይ ወደ ዓለም አቀፋዊ የኃይል ፍጥጫ ቀይሮታል። አሜሪካ በድርድር ስም የኢራን ሉዓላዊነት ለመንጠቅ የምታደርገው ጥረትም በፐርሺያ ጽናት ፊት ትልቅ ፈተና ገጥሞታል። ይህ በእንዲህ እንዳለ በኢራን የኒውክሌር መርሃ ግብር ዙሪያ በጄኔቫ ስዊዘርላንድ ሲካሄድ የቆየው የአሜሪካና የኢራን ዲፕሎማቶች ውይይት ያለምንም ተጨባጭ ውጤት መጠናቀቁ ተገልጿል። ለ2 ቀናት በዝግ የተካሄደው ይህ ድርድርም በሁለቱ ሀገራት መካከል ያለውን የቆየ ውጥረት ለማርገብና እንደ አውሮፓውያን አቆጣጠር በ2015 ተፈርሞ የነበረውን የኒውክሌር ስምምነት ዳግም ለማንቀሳቀስ ያለመ ቢሆንም በዋና ዋና ጉዳዮች ላይ መግባባት ላይ መድረስ አልተቻለም። እንደ ዲፕሎማቲክ ምንጮች ገለጻ ከሆነ የኢራን መንግስት በአገሪቱ ላይ የጣለው ማዕቀብ በአስቸኳይ እንዲነሳ ጥያቄ ያቀረበ ሲሆን በአንጻሩ አሜሪካ ኢራን የዩራኒየም ማበልጸግ ስራዋን እንድትቀንስ ግፊት አድርጋለች። ይሁን እንጂ ሁለቱም ወገኖች በያዙት አቋም በመጽናታቸው ምንም አይነት ስምምነት ላይ ሳይደረስ ውይይቱ ተቋርጧል። ምንም እንኳን በጄኔቫው ስብሰባ ስምምነት ላይ ባይደረስም ሁለቱም ወገኖች ዲፕሎማሲ መንገዶችን ክፍት ለማድረግና በቅርቡም በሌላ ዙር ለመገናኘት ፍላጎት እንዳላቸው አመላክቷል ተብሏል። የዓለም አቀፉ ማህበረሰብ ይህ ድርድር በመካከለኛው ምስራቅ ያለውን የጸጥታ ሁኔታ ለማረጋጋት ከፍተኛ ሚና ይኖራል በሚል በጉጉት ሲከታተለው ቆይቷል። በቀጣይ የሚጠበቀው ሁኔታ እጅግ አሳሳቢ ሆኗል። ኢራን በአሁኑ ወቅት በወሽመጡ ላይ የሚታካሄደው ወታደራዊ ልምድ የጥንካሬ ማሳያ ብቻ ሳይሆን ወደ እውነተኛ ጦርነት ለመሸጋገር ዝግጁ መሆኗን ለዓለም የምታበስርበት ነው። የአድሚራል ታንግሲሪ ንግግር ጣታችን በቃታ ላይ ነው የሚለው የጥንት ዛቻ ዛሬ ወደ ተግባራዊ መመሪያ ተቀይሯል። የሆርሙዝ ወሽመጥ መዘጋት የዓለምን የኢኮኖሚ ቧንቧ እንደ መቁረጥ ይቆጠራል። ትራምፕ ግን እንዲያለ እርምጃ ከተወሰደ ምላሻቸው እጅግ የከፋ እንደሚሆን በተደጋጋሚ አስጠንቅቀዋል።
ይህ የጥፋት ሚዛን በመካከለኛው ምስራቅ ሰማይ ላይ ፍርሃት እንዲነግስ አድርጓል። የሰው ልጅ ታሪክ በሆነ ወቅትም በአንዲት ቀጭን መስመር ላይ ይገኛል። በአንድ በኩል ለዘመናት የተገነባው ወታደራዊ ግርማ፣ በሌላ በኩል ደግሞ በማንኛውም ሰዓት ሊፈነዳ የሚችል ከፍተኛ ቁጣ። በቀጣይ የሚመጡ ሳምንታትም በውቅያኖስ ውስጥ የሚገሰግሱት እነዚህ የብረት ምሽጎች የሰላም መልእክተኞች ወይንስ የታላቅ ጥፋት አብሳሪዎች መሆናቸውን ለዓለም የሚያረጋግጡ ይሆናል። ይህ ትረካ የሚያሳየው ወቅቱን እውነተኛና ጥልቀት ያለው ገጽታ ነው። የሆርሙዝ ወሽመጥ ዛሬ ተራ የባህር መተላለፊያ አይደለም። እሱ የሰው ልጅን መጻኢ ዕድል የሚወስን የታሪክ ማዕበል ነው። ለዛሬ በዚሁ አበቃን። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።